ውስጥ አዋቂ አለ ራሱ አይቶ እንደበላ እንዳልበላህ የሚያውቅ በደንብ አቅሙ አንተን ማወቅ ነው አንተን በደንብ ያውቃል በቃ ምንም ሌላ አቅም ምንም የለው አንተን የማወቅ አቅም ትልቅ ክፋት ነው አይሶ እንደዚህ አይነቱን ፍራ ትልቅ ነሚ ያውቃል በቃ እንደ አይቶክ እንደዚህ ያለው እንደዚህ ሆንክ እንደሆነ አለ አይደለ ምናምን እንደሆነ አለ እኒ ሰዎች ጎዱዋ ገፉዋ ወደ የሚያስብሱ ናቸው በቃ ወደ ያስብሳል ያውቀዋል ከዛ መጣ አንተ ደግሞ ተረዳኝ ብለህ ዝርግፍ ታረጋለታል እንዲህ ሲቆጋች እንደዚህ ወጥች ይሰማሃል ራስን እንትን ነው ያደራጀ ነው የሆነ ስላንተ ፋውንዴሽን እየጣለ ከሆነ አንድ ደረጃ ተጨምርለታል ሶስት ከላይ ላይ ፎቅ ተሰራበታል ያው አስተዋቂ ነው ዝም ብለው ከዛ አሁን መጀመሪያ ወንድ ጓደኛህን አይደል ያለ ገፋ አይደል ነው ብሎ አይደል ትንሽ ቆይቶ አስቸገረች አይደል አልሰማለች አይደል ድሮም እኮ ይላል አንተም ትላለህ አገኘው ጆሮ ብለህ እንዲህ ወጥቼ እኮ እንዲው ነውና ውስጥ አዋቂ ነው ውስጠኛው ጠላት እድሜ ልክ ነው እሱ ምን ያረጋል እሱ ወዳጄ እሱ ምን ማያረግህ ነገር አለ ምን ማያረግህ አኪጦፌር ይባላል አኪጦፌር የሚባል መካሪ አለ የዳዊት ቀኝ እጅ ነበር ዳዊት እነዚህን ሁሉ ኬዞች በየለ ጊዜ ሶስት ነገስታት ዳዊት ጊዜ ላይ ነበሩ አንደኛው አኪጦፌር ነው ሌላኛው ደግሞ አሳፍ ነው ሶስተኛው ዳዊት ነው አኪጦፌር ማለት የሎጂስቲክ የጦር ምናምንና የምክር ዲፕሎማት የሎጂስቲክ ምናምን ዲፓርትመንት መሪ ነው አሳፍ ደግሞ የወርሺፕ ዲፓርትመንት ያን እስራኤል አይኖች በአምልኮ ምናምን ስለሚታወቁ መንፈሳዊ ዲፓርትመንት መሪ ነው ዳዊት ንጉስ ነው ሶ አኪጦፌር ትልቁ አቅሙ ዳዊትን ማወቅ ነው የጊዜ ጉዳይ ነበር አኪጦፌር ይጠብቅ ነበር ልክ ልጅየው ሰለሞን እንትና የዳዊት ልጅየው እኔ ነግሻለሁ እኔ ወጣለሁ ብሎ አበሰሎም የሚባለው እኔ ነግሻለሁ ብሎ የዳዊትን ወንበር ለመውሰድ በተነሳ ጊዜ ቀጥታ ይዞት የተነሳው ማንን ነው አኪጦፌር ነው ጦር ተቀላቀለ አንደኛ ይዘደ ሶስተኛ ይዘ ተቀላቀለ አራተኛ ይዘደ ሲባል ዳዊት ምንም አልበሰለው ኦኬ በዚህ ይዝ አሸንፋለሁ ምናምን ብሎ ነው የሚያስበው እከለ ባላብቴ ለስባል አልፈራም አኪጦፌር ተቀላቀለው ሲባል ዳዊት ሱሪው ነው ያመለጠው እንደዚህ ነው ያዘው ይመስለኛል ለበስማማል እንደዚህ ያረጋል እንዲህ ነው የምትለው በጠራራ ዛይና ይሄ ፖድካስት ካዩት የሚያዩ ወጣቶች የሚያዩ ትላልቆችም አኪጦፌራቸውን መለየት አለባቸው ዋጋ ያወጡላል እንደ ይሁዳ ታቃለ ለይሁዳ 30 ኢየሱስ $30 ወይም 30 ድራም ዲናር ስላወጣ እኮ አይደለም ይሁዳ የሚያቆን ያለው ይሸጠው ማወቁ ነው ለመሸጥ ያበቃው ይሄ ማለት ታቃለ መድኃኒዓለም በፌኩም ቢሆን ያዋጣል ማወቅ በፌኩም ቢሆን ያዋጣል በኮንትሮባንዱ እንደማለት እንደነ ጴጥሮስ ካመንክ ታግሰህ መጨረሻ ላይ በምድር 100 እጥፍ በሰማይ ዘላለም የሚባለው ትበላለህ ችግር የለውም እንዴ ካልሽ ምድር ላይም ያዋጣል እንዴ ቀላል እንዴ ዘይት ውሃ ሸት ታረጋታለህ ምንም የተጀመረ ነው አቋዋለሁ በሚል በቃ ማወቅ ነው እንደ ሰውም እንዲገዛህ የሚያደርገው ማወቅ ነው ይሁዳም ስለሚታወቃለ ሸጠው እንጂ አንድ እስራኤላዊ ብድግ ብሎ ተነስቶ ከነግዙኝ ቢላቸው ረባክ ያቃሃል ነው የሚሉት ያንድ ሴልስ ጎበስ ሴልስም ክህሎቱ ያንን የሚሸጠው ነገር ማወቁ ነው ታንክ ዩ ስለዚህ ይሁዳ ያወጣለት ዋጋ ማወቁ ነው ከዛ በፊትም ነበር ባይዘው ይሁዳ አፕዴት አድርጎ ነው በ20 ነበር እኮ ይሸጠው መጀመሪያ አፕዴት አደረገ ዮሴፍ በ20 አይደል ይሁዳ አይደል ይሸጠው በ20 እኮ እንዲሸጥ ሐሳብ ያቀረበው አደገና ደግሞ 30 አሁን ስንት እንደገባ አናውቅ እንጂ እያንዳንዳችን ይሁዳ አለን የሚሸጠና ጊዜ ሲረዳን ገዢ ጠፍቶ ነው ወይም አልተገናኙ ቢገናኙ ካንዳን አየ ሶስተኛው ጠላት ባወቀ ደረጃ ዋጋ ያወጣል አኪጦፌር ዋጋ አውጥቶለታል ዳዊት አበሰሎም የተቆጣ ቀን ኦኬ ምንም አታስብ አሁን አባቴ በዚህ ሰዓት ደክሞ ነው ያለው አለ ብራዘር በጣም ይከርማል እኮ ነው በጣም ልክ እንዴት መሰላው ካርቱን ቁጭ ብለ አዲስ አበባ ስላለው ነገር ትክክለኛ ባላመት ስታስቀምጥ አባቴ በዚህ ሰዓት ደክሞ ነው ያለው በዚህ ሰዓት እዚህ ነው ያለው በቃ እንዴት እንደሚሆን ዳዊትን ሰጆችን ያውቀዋል እንዴት ነው ምናልፈው ይንጠላት
አየህ አንደኛ ይሄንን ስሰማኝ ይሄንን ፖድካስት የሚሰማኝ ሰው አየህ ኢነሚዎች ደርዛ አላቸው ሁሉንም ተጋፍተህ አትችልም ሁሉንም ሮጥ አትችልም ሁሉንም አትገልም አንዳንዱን መኖርህ እንኳን ማሸነፍ ነው ፈርስት አድርገህ መቆም ራሱ ማሸነፍ ስለዚህ ዳዊት ምን አደረገ መሰለህ እኔም ብሆን ማረጋው ነገር አሁን ሄዱ እንዳይዋጋው በውጊያም ያበቃ አይደለም ሰውየው ጆናታንና ዳዊት አቤቱ አለ ወይ የአኪጦፌልን ምክር ከንቱ አርግልኝ በቃ በእግዚአብሔር ከንቱ አርግልኝ ሲምፕል ንግግር እንደ መሰለ አኪጦፌል የሚያቀኝን ዕውቀት ኤክስፓርዴት አርግበት ነው ማለት ይሳተኝ ከሱ እንትን ውስጥ አውጣኝ እዛ ውስጥ ያላችሁ እችን ጸሎት ጸልዩ ወይ እችን ድርግት አድርጓት ጸሎት ነው ትልቁ መፍትሄው ጨርሻው ይሳተኝ ነው ያለው ካልሳተህማ ከባድ ነው አሳልፎ ይሰጣል እና በእነዚህ ነው ብዙ ጊዜ የሚኖረውና ቅድም ላነሳው ወንድ ልጅ ጠላት ከሌለው ፕሮጀክት ጠላት ከሌለው የራሱ ጠላት ይሆናል እንዴት ጠላት ሳይኖርህ ብቻህን ቁጭ ያልክ ቀን የራስ ጠላት ትሆናለህ ዳዊትን እነዚህ ሁሉ አላጠፉትም ዳዊትን ያገናገደው ዳዊት ነው ይህን ሁሉ ካለፈ በኋላ ሰገነት ላይ ቁጭ ብሎ ነው የራሱ ጠላት ይሆናል የመጨረሻው መፍራት ያለበት ራስን የተወደዳችሁ አሁንም ፖድካስታችን እንደቀጠለ ነው በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ አሁኑኑ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ እስካሁንም የተማራችሁትን ነገር የእናንተስ ጠላት ማን ነው እስኪ ኮሜንት ላይ ጻፉልን ስንቀጥል ምናልባት ከወዳጅ መረጣ ጋር ወይንም ጓደኛ መረጣ ጋር ምን ሰራቸው ስህተቶች ይኖራሉ አንዳንዴ ያው ስለ ጠላት አይደለም እናወራው አንዳንድ ጊዜ ጓደኛ ጠላት ይሆናል እና ምን ያክል ነው መቅረብ ያለብን ምን ያክልስ ነው ከጓደኛ ጋር ያለንን ግንኙነት ማስተካከል ያለብን እንዴትስ መምረጥ እንችላለን አሁን ወዳጅነት ሲመሰረት ወዳጅነት ለጠላትነት ባይመሰረት ጥሩ ነው ግን ወደ ጠላት ሲቀየር እናያለን ለመሰለ ለጠላትነት ነው አስጀምር የመሰረትከው አንድን ጎራ አንድን ቡድን አንድን ግለሰብ ለማጥቃት መጀመሪያም ሲመሰረት ግን ለጠላትነት ለሰላም ሆኖ የተመሰረተ ደግሞ ይኖራል ሰላም የተመሰረተ በጥቅም ግጭት ክፍተት ሊፈጠር ይችላል አሁን የጥቅም ግጭት ይኖራል የፍላጎት ያለን ጠላትነት የሚደራጅበት ነገር ነው ግን እያንዳንዱ ጠላትነት ሲደራጅ እኔ እስከማቀው ኮሙኒኬሽን እየጠፋ ሲሄድ ቀጥሎ የሚመጣው የኮሙኒኬሽን ስህተት ነው ሌላው ሁሉ የሚያመጣው ወዳጅነት የተመሰረተው በኮሙኒኬሽን እስከሆነ ድረስ ኮሙኒኬት በመደራረግ እስከሆነ ድረስ ያንን ኮሙኒኬሽን ጤነኛና ግልጽ አድርገህ መቀጠል አለብህ ያንን ጤነኝነትና ሁኔታው ከኮሙኒኬሽን መስመር እየወጣ ሲሄድ የጠላትነት ነው የሚሆነው እንዴት መሰለ እያንዳንዱ ሀገር እያንዳንዱ ግለሰብ ወይም እያንዳንዱ ጦርነት ላይ ይህን ቃል ሁሉ ታውቃለህ ጠላት እያጠቃ ነው እንጂ ሰውየው እከለ እያጠቃ ነው አትልም ስም ሁሉ ወዴት ነው የሚቀየረው ወደ ጠላትነት ኮሙኒኬሽኑ ኦሬዲ ምን ሆኗል የጠላት ሆኗል ማለት ነው ያችን ጠላት መባልን በተን ከረገጠ በኋላ ከባድ ምንም ብታረግ ከጠላት ወገን ነው የሚባለው ከጠላት ወገን ስለዚህ እርዳታም ቢሆን ከጠላት ወገን ነው የሚሆነው በጠላት ጋር ያለ ሰው ነው ወደ ጠላትነት የሚቀየርበት ይሄ ነው እንዴት እንምረጥ ቅድም እንዳልኩ ሰው ለመጉዳት ሰው ቢደራጅበት አትሳተፍ ባይብልም ይላል እኮ ለማጥፋት አትደራጅ አትዋደድ ከአጥፊው ጋር አትዋደድ የጊዜ ጉዳይ ነው አንተን ማጥፊ ያደርጋል ምናልባት እንዴት ጠላትህን መጠቀም ትችላለህ ጠላትን የመጀመሪያ መጠቀም ትችላል ለመልካምነት ነው ለምሳሌ እንዳልኩክ ጠላትህ አይነቱን ትለያለህ ለምሳሌ ይሄንን ያልኩ አንተን በጣም ሲቃወምህ ምናምን የነበረው ሰውዬ የምር ከቀረብከውና አንተን ካልከው ያንን ሰውዬ ለጥቅምህ መጠቀም ትችላለህ ለጥቅምህ ብቻ ሳይሆን ለጋራ ጥቅም ማዋል ትችላለህ ያቀዋል አቅምህን ጉልበትህን ምናምን ብዙ ጊዜ የሚያጠቃህ ቅድም እንዳልከው ከቅርብህ ያለ ሰው ነው ያንተን በቃ ጠንካራን ነገርህን የሚያቅ ድክመትህን የሚያቅ ምናምን ሰው ሲሆን ለማጥቃት ቀላል ነው ነገር ግን ከዚህ በፊት ጠላት የነበረ ሰው አንተን ኦሬዲ ያውቃል ሶ
ያንን ሰውዬ እንዴት አድርገን ወዳጅ ማድረግ እንችላለን? ጠላት እኮ በመጀመሪያ ሰው ጠላት ሲሆን ሁለት ካራክተር ነው ያለው። አንድ ጠልቶ ሆኖ ሁለት ፈርቶ ሆኖ መፍራቱን እንዲጠላህ ያደረገው ያቺ የተፈራህበትን ፖይንት የጋራ ደህንነቱ ብታረግበት። አንተ መታጠቅህ ማለት እኮ እኔ ላይ ታጥቀብኛል ማለት አይደለም። ስለዚህ እያንዳንዱ ጠላት ውስጥ ገብተህ ብታየው አንድ የጠላህ ፖይንት አለ፣ ሁለት የፈራህ ፖይንት አለ። የትኛውን ነው የጠላው፣ የትኛውን ነው የፈራው? አንዳንዱ እኮ ያስታውቃል ነገው። አሁን የጌታ ኢየሱስ ጠላት ምድር ላይ ማን ማን ነበሩ ብለህ ስታያቸው የመጀመሪያ ጠላቱ ማን ነው ብለህ ብትለው ሄሮድስ አልነበር? ሄሮድስ ምን አድርጎ ነው የጠላው? ፈርቶት እኮ ምን አረገ? ገና እኮ ተወልዶ ማርያም እቅፍ ላይ ነው ያለው፣ ወላዲት እጅ ላይ ነው ያለው። ግብጽ ድረስ ለምንድን ነው ያባረራቸው? ፈርቶ። ለምን? ሰባ ሰገሎች መጡ። የተወለደው የአይሁድ ንጉሥ ወዴት ነው? አየህ እዚህ ጋር ኮከቡን ከምስራቅ አይተን ለእሱ ልንሰግድለት መጥተናል። ያውከዋል። ስለዚህ አሁን ሄሮድስን አይተህ ደግሞ እስቲ እነዚህ ጋር ደግሞ ጫፍ ስትመጣ ጠሉት። ለምን? ጥቅማቸውን ወሰደ። ሰዎች ተከተሉት፣ አደመጡት፣ መምህር ረቢውን አሉት፣ ሆሳና ብሎ አነጠፉለት። የጥቅምሹ መጣ። ሁለቱም ጠላቶች ሚዛን ላይ ስታስቀምጣቸው በየግላቸው ልክ ናቸው። ሁለቱም ለትንቢቱ ነው፣ ለጥቅሙ ነው። ያኛውም ወደ ግብጽ ሸኘው፣ ከዚያ ሲሞት መጣ። የፈራሃለ ነገህን የፈራ ሰዋል። ይሄ ያባረረሽ ሁሉ አይነ አሊ ያለ ሁሉ ስላጠፋህ አይደል፣ ስለፈራህ ነው። እንረዳ አንደን ጠላት